ሰላም እንዴት ሰንብታችሁልናል ውድ ተመልካቾቻችን? ይህ በብስራት ዩቲዩብ ቻናላችን ነው። መሰናዷችን ደግሞ የእግር ኳስ ዳኝነት ምስጢር ዘውትር በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርብላችሁ መሰናዶ ነው። በብስራት ዩቲዩብ ቻናል ላይ ብቻ ደግሞ ታገኙታላችሁ። እንደ ሁልጊዜው ይህንን ፕሮግራም በማዘጋጀት እንዲሁም በማቅረብ ከኛ ጋር ጥሩ ቆይታን የሚያደርጉት የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር አሉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ ማመር ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ደህና ሳምንቱ እግዚአብሔር እንዴት ይመስገን አለፈ? ጥሩ ነው። መልካም። ያው የዓለም ዋንጫ አለ እንግዲህ እንደ ልባችንም ባይሆን ያደሩ ጨዋታዎችን አዲስ ሲደገሙም እያየን ጥሩ ነው። ዘንድሮ እንኳን ጨዋታ ትንሽ እኔ ካየሁት አንጻር መጀመሪያዎቹ ብዙ ግብ ይገባል። አንዳንዶቹ ደግሞ እንደው ትግል ብቻ ይሆናል። ጨዋታ ትግል በቃ እንደዚህ አይነት ነገር እያየን ነው። ግን እንዲመሰሉ ሩጫ አይቀጥልም። ገና አንደኛ ዙር ከዛ ሁለተኛ ሶስተኛ እያለ ስለሚሄድ እንግዲህ እናያለን። ተመለከትን እያየን ለወደ ተመልካቾቻችን ያሉትን ነገሮች ማድረሳችን እንቀጥላለን። ከዚህ ቀደም የለመድናቸው 32 ሀገራት ዘንድሮ 48 ሆኗል። የሀገራት መብዛት አለ እንዳሉት የሰዓት ጉዳይ አለ። በተለይ ለኛ ለኢትዮጵያን ተመልካቾች ብዙም አይደለም። ለበርካታ ሀገራት ሰዓቱ ብዙ አመቻ አይደለም። እንደዛም ሆኖ ግን እንግዲህ እየተመለከትነው ደግሞ ወደ ውድ ተመልካቾቻችን የምናደርስ ነው የሚሆነው። ያለፉትን ሳምንታት የተያያዝነው ጉዳይ የፊፋ የተሻሻሉ ህጎችን ነው። ምክንያቱም ይሄ ህግ ከዓለም ዋንጫው ጀምሮ መተግበር ጀምሯል። ነገር ግን በስፋት እንዲሁ በይፋ በ2026/27 የውድድር ዘመን ከእንግሊዝ ፕሪሚየር ሊግ ጀምሮ የተለያዩ ታላላቅ የአውሮፓ ሊጎች ላይ የሚተገበሩ ወይም ደግሞ ሁሉም በሚባል ፕሮፌሽናል ውድድሮች መድረክ ላይ እግር ኳስ ላይ የምንመለከታቸው ህጎች አሉና ውድ ተመልካቾችም ትንሽ ቀየር ያለ ወይም የተሻሻለ ነገር ከተመለከቱ አዲስ ህግ ስለሆነ እሱን እየጠቆምናቸው የተሻሻሉትን ህጎች እያነሳን ቆይታ የምናደርግበት ነው። በስፋትም የምናያቸው ይኖራሉ። ነገር ግን እንደ አለፉት ሳምንታት ለዛሬ የሚያዝናቸው 1-2 ህጎች የተሻሻሉ ህጎች ላይ ትኩረት እናደርጋለን። ህግ 5ና ህግ 6ን ብንመለከተው ጥሩ ነው የሚሆነው። ህግ 5ና ህግ 6 አንደኛው በቪዲዮ አሲስታንት ሬፍሪ ወይም ቫር በምንለው በኮምፒውተር የታገዘ ህግ ላይ ያተኩራል። አንደኛው ደግሞ እንግዲህ በመሀል ዳኝነት ወይም ደግሞ በሰው የሚመራው ዳኝነት ላይ ያተኮረ ነው የሚሆነው። ህግ 5 ኢንስትራክተር የዳኞች ደረት ላይ ወይም ጭንቅላታቸው ላይ እንዲያደርጉ የተፈቀደላቸው ነገር አለ። ይሄ ማይክ የሚያደርጉት ከዚህ ቀደም የነበረው እጃቸው ትከሻቸው ላይ ወይም ክንዳቸው ላይ ነበረ። አሁን ግን ሌላ አማራጮችን እንዲጠቀሙ ፊፋ አዟል። ደረት ወይም ደግሞ ጭንቅላት ላይ የተባለው እንዴት ነው? ይሄ ነገር እንዴትስ ማስኬድ ይችላሉ? በእርግጥ ጭንቅላት ላይ የተባለውን በዚህ በ2026 የዓለም ዋንጫ ላይ እየተመለከት ነው እንገኛለን እና እዚህ ላይ የተሻሻለው ህግ ምን ይነግረናል? ለዳኞችስ ምቾት የሚሰጥ ነው ወይ? መሻሻሉስ እስከምን ድረስ ጥቅሙ እስኬት ድረስ ይታያል የሚለው እንደ መሻሻል ስላለበት የተሻሻለ ህግ ነው ወይስ እንደ በጣም እንደ ሌሎች ይሄማ ህግ መሰራት አለበት? እርስዎም እንኳን አንስተውታል። የመልስ ውርወራ ላይ ሁሌም ጥያቄ የሚሆንብኝ የሚከነክነኝ ጉዳይ ነው ይሉ ነበር። ልክ እንደርሱ ሁሉ በርካታ እግር ኳስ አፍቃሪያን የሚጠይቁት ጥያቄ አለ። የዳኞቹ የዚህ ጉዳይ ይሄን ያህል ትኩረት ተሰጥቶት የሚታይ ነው ከሆነስ ደግሞ እንዴት ይታያል? መሻሻሉ ምን ጥቅም ፋይዳ ይዞ ይመጣል? እሺ አመሰግናለሁ። እንግዲህ ይሄ ነገር ለሁላችንም የምናየው ነው። ዳኞች የድምጽ ማጉያውን ማይክሮፎን በየጨዋታው ላይ ሀሳብ ሲለዋወጡ ሀሳባቸውን በትክክል አያደርስም። ከመሳሪያው ጉድለት እና ከመሳሪያው ጥራት ጉዳይ ነው ብለን ነው እኛም የምንገምተው። አጥኚውም አካል እንግዲህ ይሄን አስቦት ይመስለኛል 10 ጊዜ በተደጋጋሚ ማለት ነው በትከሻ ላይ ያሉት በዚህ በክርን ላይ ያሉት የሚታሰሩት በተለይ ረዳት ዳኞቹ ላይ ዳኛው ላይ የሚታዩት ጨዋታው እየተቋረጠ እንደገና ተፈቶ እንደገና ተገጥሞ ነው። ብዙ ጊዜ አንዱና ዋነኛው ይሄን የመሰለውን ነገር ለማስቀረት ነው። ለምን ይሄን በምን መልክ ያስቀራል?
መሳሪያው በፊት ለፊት የሚታይ እስከሆነ ጊዜ ድረስ ወዲያውኑ የሚስተካከል ነው። ጊዜም ለሱ ሲባል ልብስ አይወልቅም፣ ለሱ ሲባል ከዚህ ምናምን ትግል አይኖርም። እንግዲህ አንዱ መንገድ ይሄ ነው አንደርስታንድ የማደርገው። ምናልባትም አንዳንድ በውስጥ የሚቀበሩ መሳሪያዎች ቢኖሩ እነሱ በማይፈቱበት መልክ ሊቀመጥ ይችላል። እዚህ ጭንቅላት ላይ ያለው ግን በቶሎ የሚገጠም የሚፈታ እና ወደ አገልግሎቱ ቶሎ የሚመለስ አይነት መሆን አለበት። ስለዚህ እሱ ተጠንቶ ነው እዚህ ጋር ይደረጋል፣ ከዛ በዚህ ጋር እንደዚህ ዞሮ ይሄ ነው ጭንቅላት ላይ የሚሉት ይሄንን ነው። እዚህ አይተነዋል። አሁን ዓለም ዋንጫ ላይ እያየን ነው። ጥሩ እንግዲህ አንድ ህግ ከማውጣታቸው በፊት በዚህ በህግ አውጪዎች በኩል ያለው ምንድን ነው? እታችኞቹ ወደ ታች ባሉት ጨዋታዎች ላይ ይፈተሻል ያ ህግ። እኔ ዝም ብሎ ዓለም ዋንጫ ላይ አልመጣም። ይሄ ታች ያሉ ዳኞች ወይም እነዚህ ያሉት ዳኞች በተለያየ ጨዋታዎች ላይ እያደረጉ እየገቡ ታች በየኮንቲኔንታል ውድድራቸው ኮንቲኔንታልም ብሔራዊ ውድድራቸው ላይ ልምምድ ያደረጉበት ይመስለኛል እንጂ ቀጥታ ዘሎ ዛሬ ዓለም ዋንጫ ላይ የተደረገ አይደለም። ምንጊዜም ሴሚናሪ አለ፣ ስልጠና አለ፣ አዳዲስ መሳሪያዎች ካለ ትውውቅ አለ። አዳዲስ ህጎች ቢኖሩ እነኛን ማጥናት አለባቸው ዳኞቹ። እኒህም ሁሉ ተጭነው ነው የሚገቡት ዳኞች እንጂ ዝም ብሎ ከሀገሩ እንደመጣ መጥቶ ዳኛ አይሆንም። ይህንንም ልምምድ አድርገውበት የተፈተሸ ነገር ነው። እስካሁን ያጋጠመ ችግር የለም። ሌላው በዚሁ መልክ እነዚህ ነገሮች የሚያገናኛቸው የውድድር ዳኞች፣ ረዳት ዳኞች ሁሉም ጋር የሚገናኙ ናቸው። ስለዚህ በሚገናኙበት ጊዜ መልእክቱን በትክክል እንዲደርስ ያደርጋሉ። ለምሳሌ ቫር ጋር ያላቸውን ግንኙነት ብዙ ጊዜ አይተናል። ከቫር ጋር ያለው ግንኙነት ይቋረጣል። እንደገና በትክክል ባለመስማት ምክንያት ዳኛው ወደ ቴሌቪዥን ጋር በመሮጥ ይሄዳል። በጣም ብዙ እስከ 7 ደቂቃ እስከ 4 ደቂቃ ድረስ የሚባክን ጊዜ ነበረ። ስለዚህ እነዚህን ሁሉ ለመቀነስ በሚያስችል መልኩ መጀመሪያ በድምፅ ባለው ሁኔታ ለማስተካከል የተደረገ እርምጃ ነው። ከዚሁ ጋር አብሮ ግን ድምፅ ማጉያው ብቻ ሳይሆን ቀጥሎ ያሹ ስላለ ነው አብሬ ነው የምወስደው። ድምፅ ማጉያው በብቻው አይደለም። ረዳቶቹ እንትን አላቸው፣ ኃላፊነት አለባቸው። ረዳቶቹም ራሳቸው ዳኛውን የሚረዱት በምን መልክ ነው የሚለው ነገር አብሮ ደግሞ ታይቷል። ለዳኛው እርዳታ ሲሰጡ የሚያቀርቧቸው መልእክቶች ምን አይነቶች ናቸው? እሱን የሚያደናግረው እንዳይሆኑ መጠንቀቅ ያስፈልጋል። ስለዚህ መልእክቱ በትክክል መድረሱን ደግሞ በመሳሪያው በኩል ሳይቆራረጥ መድረሱ ደግሞ አንድ ስራና ኃላፊነትን መወጣት ስለሚሆን ከዚህ አንጻር ታይቶ የተደረገ ነው። ይሄ የአምስተኛው ህግ ነው። ዳኛውን በተመለከተ ነው። ዳኛው ረዳቶች እንዲኖሩት ያስፈልጋል። ኦፍኮርስ አሉት። ከረዳቶቹ ግን የሚያገኛቸው የእርዳታ አይነቶች ምንድን ናቸው? ግልጥ ተብሎ መገኘት አለባቸው። ኦፍኮርስ ድሮ ረዳት ዳኛ ብለን የምንለው በ6ኛው ህግ ላይ ያለው ይሄ ድሮ መስመር ዳኛ እንለው የነበረው ነው እና ኦፍሳይድን ማሳየት፣ ኳስ ወደ ከጎን መስመር ሲወጣ መልሱ ሮራ፣ በግብ መስመር ሲወጣ ማዕዘን ምት፣ እንደዚህ የሚሉት ያ ኤሌመንተሪ የሆኑ አቀራረቦች ሁሉ እነሱ እንዳሉ ሆነው ግን ሌላ ክሪቲካል የሆኑ አንዳንድ ነገሮች በዳኝነት ላይ የሚገቡ አሉ። እነዛን ለምን አሁን ተቀይረዋላ? አሁን እኮ ለምሳሌ ሰዓት ቆጠራ ተጀምሯል። ስለዚህ ያ ቆጠራ ሲያበቃ እነሱ የሚወስዷቸው እርምጃዎች አሉ፣ እዛ አጠገብ ያሉት። ይሄ ሁሉ ኃላፊነት ተጨምሮባቸዋል። እንዲህ ቀላል አይደለም።
እንትኖቹን ስራውን አብዝቶባቸዋል። የእነዚህንም ስራ አንድ ላይ አጠቃሎ ከዚህ ከመነጋገሪያው ጋር መነጋገሪያው ጉልበት ያለው ጤናማ መሆን አለበት የሚል እምነት ተሰጥቶት የተደረገ ነው የሚመስለኝ። በእኔ በኩል ሳስበው ይሄ ነው የሚያስረዳንም ዝርዝሩ በዚህ አካባቢ ያለው ነው። ወደ ተግባር ደግሞ ሲገባ ከዚህ የበለጠ በስፋት ስለ ጉዳዩ የበለጠ ማብራሪያም ይኖራል ተብሎ ይታሰባል። በእርግጥ ወደ ትግበራ ገብቷል። ነገር ግን የበለጠ ደግሞ የተሻሻለ ነገር ካለ እየተከታተልን ወደ ተመልካቾቻችን እናደርሳለን። ዳኞችን ካነሳን አይቀር ቫርን ደግሞ እናንሳና ቫርም እንግዲህ በቅርብ ዓመታት ከቅርብ ጊዜ ወዲህ የተመለከት ነው አዲስ ቴክኖሎጂ ነው። እግር ኳሱ ላይ እየተተገበረ የሚገኝ ቴክኖሎጂ ነው። እሱም ደግሞ የግድ ማሻሻያ ያስፈልገዋል እየተባለ ነው የሚገኘው። ብዙ ጊዜ ጨዋታዎችን ስንመለከት አንድ ተጫዋች ጥፋት ተሰርቶበት ያ ጥፋት የሰራ ተጫዋች ቀይ ካርድ የሚያሰጠ ጉዳይ ከሆነ በዛ ቀይ ካርድ መካከል አከራካሪ አጨቃጫቂ ጉዳይ ካለ ወደ ቫር ይሄዳል። የተሰራው ጥፋት ከካርድ በፊትም ወደ ቫር የሚታይበት ጉዳይ አለና አሁን ላይ ግን በትክክለኛ በእርግጠኝነት ቢጫ ካርድ ተሰጥቶት ሁለተኛ ቢጫ ካርዱን በቫር ደግሞ መመልከት አለበት የሚል አዲስ የተሻሻለ ሕግ መጥቷልና ቫር ያንን ከዚህ ቀደም እንደምናስተውለው አልነበረምና አሁን የማየት ስልጣን ተሰጥቶታል ወይም ተጨምሮለታል እየተባለ ነው የሚገኘው። ቢጫ ካርድን አነሳን እንጂ ሌሎች የተሻሻሉ ህጎችም ይኖሩታልና ቪዲዮ አሲስታንት ሬፍሪ ወይም ቫር የምንለው ምን አይነት 2026-27 ላይ ምን አይነት አዲስ ነገር ያስመለክተናል? ቫር አሁን እንግዲህ ስራ ተሰጥቶታል፣ ተጨምሮለታል። ስራው ደግሞ በትክክል በጥራት እስከተሰራ ድረስ መሆን ያለበት ነው። እገዛ ያስፈልገዋል ዳኛው። አሁንም እገዛ ለዳኛው አምስተኛው ህግ ላይ ለስልጣን ለተሰጠው ዳኛ የሚያግዝ ነው ይሄ ስራ። ረዳቶች የመኖራቸውን ያህል ለረዳቶችም ተሰጥቷል ይሄ ስራ። ለቫር የተሰጠው ብቻ ሳይሆን ለረዳቶችም ነው። ለምሳሌ ለቫር ጠርቀም ያሉ ስራዎች፣ ጠበቅ ያሉ ጠብሰቅ ያሉ ስራዎች ተሰጥቶታል። እንዲህ የማያወላዱ አንደኛው ቅድም እንዳልሽው ተጫዋች ቢጫ ካርድ ያያል መጀመሪያ። ሁለተኛ ቢጫ ካርድ ያያል። ይህም ሁለተኛ ቢጫ ካርድ ሲያይ ዳኛው ምን ሊያደርግ ነው? ቀይ ካርድ ሊያደርገው ነው። ስለዚህ አሁን እዚህ ጋር ይቆማል። ሁለተኛ ቢጫ ካርድ ነው ብሎ ዳኛው ከመስጠቱ በፊት ያ ሁለተኛ ቢጫ ካርድ ያሰጠዋል ወይስ አያሰጠውም የሚለውን ቫር እንዲያይ በቫር ቼክ እንዲደረግለት። ምክንያቱም አንዳንድ ጊዜ ቢጫ ካርድን ተጫዋችም አይከራከርበትም፣ ነውም አይደለምም የሚል ነገር አይመጣም። የመጀመሪያ ቢጫ ካርድ ዝም ብሎ ሰተሽው ታጫውቻለሽ። ይቺ ግን ቀይ ካርድ ስለሆነች እውን ታሰጠዋለች ወይ የሚለውን ማረጋገጥ ስለሚያስፈልግ አንድ ይሄ ስራ ተሰጥቶታል። ይሄ ብቻ አይደለም፣ ዶክሶ የምንለው አለ። ዶክሶ ማለት ዲናይንግ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ የሚለውን ነው በአጭር ጽሁፍ የጻፉት። ግልጽ ግብ የማግባት እድልን ማበላሸት። አንድ ተጫዋች ይሄንን ጥፋት አጥፍቶ ግልጽ ግብ ማግባት እድልን አበላሽቶ ይሄ 12 ቁጥር ግልጽ ግብ ለማግባት እየቻለ ይሄ 9 ቁጥር እዚህ ቤት ውስጥ ሆኖ ይይዘዋል። ሲጎትተው ምን ሆነ? ግልጽ ግብ የማግባት እድልን አበላሽ። ምንድነው አሁን እንግዲህ በድሮ ህግ ቢሆን ይሄ ምን ሆነ? ፋይናሊ መጀመሪያ እኒ ውጤቱን ይዩ ነው። ግብ ከገባ ተውት፣ በቃ ግብ ነው እና ቢጫ ካርድ የሚባል ነገር አትስጡ። ቢጫ ካርድ ይሰጥ ነበረ። ለምን? ለኳሱ ብሎ ያደረገው ትግል ከሆነ ፔናልቲ ሰተሽ ቢጫ ካርድ ምናምን ነበረ። አሁን ግን ፔናልቲ የምትሰጪው ከሆነ ቢጫ ካርዱን አትሰጭም።
አሁን ደግሞ ግብ የሚገባ ከሆነ ደግሞ ግብ ገብቷል። ስለዚህ ቢጫ ካርድም አትሰጪውም ተጠቅሟልና ማለት ነው። አንድ ይሄን እንትና ማን ነው ቫር ይሄንም ቼክ እንዲያደርግ ነው። ሌላው ቫር ላይ እድል ተሰጠው ማዕዘን ምት ላይም ሰጥቶታል። ድሮ ማዕዘን ምት አሁን ችግር ነበረ። ምክንያቱም በማዕዘን ምት ግብ እየገባ ነው አሁን በተሳሳተ መንገድ። ስለዚህ 6 ቁጥር ነክቶ ይሄ 7 ቁጥር ኳስን ነክቶ ነው የወጣው ወይስ 11 ቁጥር ጎኑ ስለነበረ 11 ቁጥር ነው ወይስ 7 ቁጥር የነካው እና ኳሱ ወደ ውጭ ወጣው የሚለውን ቫር እንዲያይ ተፈቅዷል። ይሄ ቀላል ነገር አይደለም፣ ይቀንሳል። ሌላው አይደንቲካል ይላል። አይደንቲካል የሆኑ ተጫዋቾች አሉ። አንዳንድ ጊዜ የአፍሪካ ተጫዋቾች በአብዛኛው ተመሳሳዮች ናቸውና ቢጫ ካርድ ትሰጪዋለሽ። ከሰጠሽው በኋላ አሁን በግርግር መካከል ሌላ ጥፋት ያጠፋ ተጫዋች ይኖራልና የለዛ ተጫዋች ሰጠሁ ብለሽ ቅድም ሰጠሽው ቢጫ ካርድ ለሰጠሽው ሌላ ቢጫ ካርድ ትሰጪዋለሽ። ከሰጠሽው ምን ሊሆን ነው? ቀይ ካርድ ነው፣ ሊወጣ ነው፣ ኡኡታ ሊያመጣ ነው እሱ። ወይም ደግሞ ሰነፍ ተጫዋች ከሆነ ያኛው እንዳይቀጣ ቢወጣ ይሻላል ብሎ ሊሉ ይችላሉ፣ ጥቅም ካላቸው ጨዋታው እያለቀ ምናምን ከሆነ። በተረፈ ግን ተመሳሳይነት ባለው ሁኔታ በተጫዋቾች መካከል ካርድ ሲሰጥ ችግሮች የሚፈጠር ለኤ ሰጠሁ ብሎ ለቢ ሰጠሁ ብሎ ለኤ የሚሰጥበት ሁኔታ ስለተፈጠረ ቫር እዚህ ውስጥ እንዲገባ አይደለም አልሰጠኸውም፣ ለሱ አይደለም የሰጠኸው ለሱ ነው የሰጠኸው ብሎ መለየት ስራ እንዲሰራ ለቫር አደራ ተሰጥቷል። እንግዲህ እንደዚህ ሌሎችም ነጥቦች አሉ ማለት በዝርዝር በየህጉ ላይ ስትገቢ ለቫር ይሄንንም ቫር እንዲመለከተው። አሁን ትልቁ ነገር ቫርም ይሁን አሲስታንቶቹም የዚህ ኃላፊነት እንዳላቸው ይናገራል። አሲስታንት የሚባሉት እነዚህ ሁሉ ግን ዳኛውን የሚያግዝ መሆን አለበት። የዳኛውን ስራ የሚሰሩ መሆን አለባቸው። ለምሳሌ ሰዓት አሁን ኢምፖርታንት ነው። ቆጠራ ሰዓት ላይ የሚቆጠረውን ካውንት ዳውን የሚባለውን እሱን ቆጠራ መረዳዳት ግድ ያስፈልጋል። ሰዓቱ ሊበላሽ ይችላል። የሩጫ ሰዓት ሊሆን ይችላል የተያዘው። ሩጫ ሰዓትም አንዱ ረዳቱ ነው አሁን ለዳኛው። ረዳት ዳኞቹም ይሄንን ያደርጋሉ። አራተኛ ዳኛም ይሄን ያደርግ ይችላል። ንቃት ያለው የትብብር ውሳኔና ዳኝነት እንዲሰጡ አበክሮ ህጉ አደራ እያለ አብሮ እነዚህን ነገሮች ጨምሮ የላከው ለዚህ ነው። ጥሩ ኢንስትራክተር፣ እንግዲህ የተሻሻሉ አዲስ ህጎችን ለውድ ተመልካቾቻችንን ማድረሳችንን እንቀጥላለን። ዳኞች ላይ እንዲሁም ቫር ላይ የያዝነው መሰናዶውን ግን እዚህ ላይ እንቋጭና ለሳምንት ቀጠሮ ይዘን እንሰነባበት። በእኔ በኩል ጨርሻለሁ። ቀረ የሚሉት ሀሳብ ካለ ግን ምንድነው? ይሄንን የምንመለስባቸው ጉዳዮች አሉ። አሁን ዛሬ ተነጋገርን ብለን የምንተዋቸው አይደሉም። ኢምፖርታንት የሆኑ ከዝርዝሩ ህጎቹ ላይ አሁን ቅድም እንዳልኩሽ ህጉ መጽሐፍ ሆኖ ወጥቷል። ይህንን እናገኘዋለን። ኦፍኮርስ እንደዚህ በሀርድ ኮፒው አናገኘውም፣ ግን ያው በኤሌክትሮኒክስ እንትኑ ላይ እናገኘዋለን። እሱን እንደገና ከአንደኛ ህግ ጀምሮ ማንበብ ያስፈልጋል። ያው እኛም እንዲስማማ አድርገን እዛ ውስጥ የገቡትን እያወጣን በዝርዝር እናቀርቧል። ማሳወቅ ነው የኛ የዚህ ፕሮግራም እንትኑ ማሳወቅና ሌሎቹ በዚህ ተመርኩዘው ውድድራቸውን እንዲሰጡ፣ ኮሜንትም የሚሰጡ ካሉ ደግሞ በዚህ ተመርኩዘው እንዲሰጡ ለማድረግ ነው። በጣም ጥሩ ኢንስትራክተር። የእግር ኳስ ዳኝነት ምስጢር መሰናዷችን ለዛሬ ይህንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ይህን የመሰለ ፕሮግራም ደግሞ በማዘጋጀት እንዲሁም በማቅረብ ጥሩ ቆይታን ያደረጉት ኢንስትራክተር ሽፈራው እሸቱ ነበሩ። የካፍ ኢንስትራክተርን እጅግ አድርገን እናመሰግናለን። ፕሮግራሙን እየመራው ቆይታን ያደረግኩት ከመላ ስቱዲዮ ባለሙያዎች ጋር በመሆን አዲስ ማምር ነበርኩኝ። እስከ ሳምንት ቸር ቆዩልን።